የኔ አምሮ መሄድ እምገዛው የቦንዳ ልብስ ነው። በቢሮ ነው የምውለው። ብዙ ከስተመሮች አሉኝ። ጓደኞቼ ለብሰው ዘንጠው ነው የሚመጡት። አብሲት ስትጥል እዛ የተንቀለቀለ አብሲት ውስጥ ሞባይሏ ገባ። እኔ እኮ አንድ ልብስ እንዴት ነው አንድ ሳምንት አንድ ቲሸርት ይለበሳል? አንድ ሳምንት ዳርን የሚያህል ትልቅ ተቋም እንደዚህ ዝም ብሎ ይፍረስ ማለት አይቻልም። ጓደኞቼ ይለብሳሉ፣ ይዘንጣሉ። እኔም መልበስ መዘነጥ አለብኝ። ይሄ አንተን ሊያስከፋህ አይገባም። ከስር ነው የመታው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለሁ ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈቶ አይደለም መብቱን ለማስከበር የሚመጣው። ሰላም የፕሮግራሜ ተከታታዮች እንደምን ሰነበታችሁ? ሳምንታችሁ እንዴት ነበር? በባለፈው ሳምንት ችሎቱን ተከታትላችኋል እርግጠኛ ነኝ በጣም እንደተማራችሁበት። እንግዲህ ዘወትር ማክሰኞ በዚህ ሰዓት ይዤላችሁ የምቀርበው የዳኛ ይካል የህግ ፕሮግራም አስተማሪና አዝናኝ ነው። በፕሮግራሙ እየተማራችሁ እንደምትዝናኑበት በጣም እርግጠኛ ነኝ። ይህንን ፕሮግራም ወደ እናንተ አዘጋጅቼ የማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ። ከኔ በስተቀር ከሳሽ፣ ተከሳሽ፣ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። እንግዲህ ህግን አለማወቅ ከተጠያቂነት አያድን የሚለውን መርህ እየተከተልን የኔም ፕሮግራም እየተከታተላችሁ የህግ እውቀታችሁን ሰፋ እንድታረጉ የሁል ጊዜ ምክሬ ነው። እንግዲህ ዛሬም አስተማሪና አዝናኝ የሆነውን ፕሮግራም ወደ እናንተ ይዤላችሁ ቀርቤያለሁ። ክርክሩና ፍርዱ ምን ይመስላል፣ ህጉስ ምን ይላል የሚለውን አብረን የምንከታተለው ነው የሚሆነው። ወደ ችሎቴ ልገባ ነው። ተከተሉኝ። መልካም ቆይታ። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ አቶ መንግስቱ መጎስ። አቤት። ተከሳሽ ወይዘሮ ብሩክታይት ገብሩ። አቤት። ቀርባችኋል? አዎ ቀርበናል። ጥሩ። እንግዲህ ያው ከሳሽ ከተከሳሽ ወይም ደግሞ ከተጠሪ ጋር በህጋዊ ጋብቻ ፈጽመን ለ7 ዓመት አብረን የኖርን ሲሆን ሁለታችንም የመንግስት ሰራተኞች ነን። በነበረን የትዳር ቆይታም የ4 ዓመት ልጅ ሴት ልጅ ዳናዊት መንግስቱ የምትባል ወልደናል። ሆኖም ግን ከቅርብ ጊዜ ወዲህ ልንስማማ ስላልቻል ትዳሩ በፍቺ ተጠናቆ የፍቺ ውሳኔ ይሰጥልኝ የሚል ክስ ይዘው ቀርበዋል። እስቲ ምንድን ነው ለፍቺ ምክንያት ሆኖ እዚህ ፍርድ ቤት እንዲቀርቡ ያደረጉት ምንድን ነው? አመሰግናለሁ ክቡር ፍርድ ቤት። በባለቤቴ የተለየ ጎላ ችግር የለብኝም። ጥሩ የትዳር አጋሪ ነች። በቤተሰቦችም በማህበረሰቡም በዘመድም የተመሰገነች ኩሩ ሚስት ናት። ከማግባቴም በፊት እሷን በዚህ ባህሪዋ ጥሩ ባህሪዋ ነው ለጋብቻ እንድንደረደር ያደረገኝ። ነገር ግን ከተጋባን እስከ 4 ዓመት አካባቢ ድረስ ይሁ ባህሪዋ እንደቀጠለ ነበር። በመጨረሻ ልጅ ከተወለደና ከዚህ ከ3 ዓመት ወዲህ ግን ለየት ያለ ባህሪ ማምጣት ጀመረች። እሱም ከኢኮኖሚ ጋር በተያያዘ ነው። የገንዘብ አለመብቃት ችግር በጣም በጠበጠኝ፣ ረበሸኝ። ምንድን ነው ከዚህ በፊት እንቆጥብ ነበር። ሁለታችንም የመንግስት ሰራተኞች ነን። ጥሩ ገቢ አለን። የቤት ኪራይ ውጭም የለብንም። በእናቴ ቤት ጥሩ ቤት ሰርተን ነው የምንኖረው። ከዚህ ጋር ተያይዞ የመንግስት ሰራተኛ እንደመሆናችንም የትራንስፖርት ወጪ በፍጹም የለብንም። የእኛ ወጪ የቀለብና የልጃችን ትምህርት ቤት እንዲሁም አንዳንድ ጥቃቅን ነገሮች ናቸው። ከተጋባን እስከ 4 ዓመት ድረስ በደንብ እንቆጥብ ነበር። ነገር ግን በዚህ 3 ዓመት ወይም ከጋብቻ 4 ዓመት በኋላ ግን በጣም ገንዘብ አልበቃ አላት። ከአቅሜ በላይ ነው የምትጠይቀኝ። ኢቭን የቆጠብነውን ያከማቸነውን ያስቀመጥነውን ገንዘብ ጭምር እስክናባክን ድረስ እና ባዶ እስክንቀር ድረስ የቤት የምትጠይቀኝ ገንዘብ እና የምትወስደው ከአቅሜ በላይ ሆነብኝ። ምን መጣ ማለት ከ3 ዓመት በፊት ወይም ደግሞ ለትዳር እሳቸውን ሲያጩ ወይም እሷን ስታጣ መልካም ባህሪና ጥሩ ስነ ምግባር ያላት መሆኑን እየገለጽክልኝ ነው። ትዳሩን መስረታችሁም ስትኖሩ ጥሩ የትዳር ግንኙነት እንደነበራችሁ ግን ከተወሰነ ከ3 ዓመት በኋላ ግን መግባባት አልቻላችሁም። ያንን ነው እየገለጽክልኝ ያለው። ምንድን ነው ከ3 ዓመት በኋላ ምን የተለየ ነገር ተከስቶ ነው
ተቻችላችሁ መኖር ያልቻላችሁ? አመሰግናለሁ ክቡር ፍርድ ቤት። ቅድም ለመግለጽ እንደሞከርኩት ከወጪ ጋር በተያያዘ ነው። ወጪ ስል የቤት ወጪ ሳይሆን የግል ወጪ፣ የግሏ ወጪ። ቲክቶክ ላይ በጣም ተጠምዳ ነው የምትውለው። ተጠምዳ ለእኔም ጊዜ አትሰጠኝም፣ ለልጇም ጊዜ አትሰጥም። እንዳውም መጨረሻ ላይ ከመስሪያ ቤትም ለመባረር የመጨረሻ ማስጠንቀቂያ ደብዳቤ እንደተሰጣት ሁሉ ነግራኛለች። ምንድን ነው ብዬ ስጠይቅ ቲክቶክ ላይ ነው የምትውለው። ስራ ትሰራለች፣ ግን ብዙ ጊዜዋን ቲክቶክ ላይ ነው። እና ቲክቶክ ምንድን ነው? ምን እያደረገች ነው ቲክቶክ ላይ? ተጨማሪ ስራቸው ላይ ቆይ እድል እሰጥሻለሁ። እና ምንድን ነው ቲክቶክ ላይ ተጨማሪ ስራዋ ነው? በፍጹም ላይ የምትሰራቸው ሌላ ተጨማሪ ስራዎች አሉ ገቢ የሚያስገኝ? በፍጹም ቤቱን ትዳሩን የሚደጉ? በፍጹም። ያ ቢሆንማ እኔም ባገዝኳት ነበር። ምክንያቱም ገቢ እስካመጣና እስካመነችበት ጊዜ ድረስ የመደገፍ እንደ ባል የመደገፍ ግዴታ ስላለብኝ። ነገር ግን አይደለም የምትውለው ፋሽን ላይ ነው የምትከተለው፣ ልብስ ላይ ነው። የፀጉር ምንድነው ሴቶች ምንድን ነበረ ስሙ ሂውማን ሄር ልብሶች፣ ከውጭ የቦንዳ ልብሶች፣ ጫማ፣ ስለ ጥፍር ቀለም፣ ስለ ኮስሞቲክስ፣ በቃ ስለ ግሏ ብቻ። የመንግስት ሰራተኛ ነኝ። ጓደኞቼ ይለብሳሉ፣ ይዘንጣሉ። እኔም መልበስ መዘነጥ አለብኝ። ይሄ አንተን ሊያስከፋ አይገባም። ቆይ ለእኔ ነው ማስረዳት ያለብሽ። በዛ ላይ ደግሞ እድል ሰጥሻለሁ። በምሰጥሽ እድል ማስረዳት ያለብሽን ነገር በደንብ ታስረጃለሽ። ሲያወሩ ጣልቃ እንዳትገቢ። የፍርድ ቤት ስነስርዓት አይደል። አንዱም በቅርብ ጊዜ ያመጣችው ባህሪም ይሄው ነው። የቤቷን ባህሪም ያመጣችው ይሄ ፍርድ ቤት ነው። ለእኔ ያስረዱኝ። እርሱም የግል ወጪዋ ነው። ልብስ ላይ ነው፣ ልብስ ላይ ፋሽን ላይ ነው። ከውጭ የሚመጡ ልብስ ላይ ጓደኞቿ በሙሉ ሲሌው ብዬ ማየት ጀመርኩኝ። ሞባይሏን ያጨናነቀው ነገር ይሄ ብቻ ነው። እና ጓደኞቿንም ለማየት ሞከርኩኝ። አብዛኞቹ ፋሽን ተከታዮች ናቸው። ስሰማ እንዳውም ቢሮ ውስጥ 2 እና 3 ልብስ ሁላ ይዘው የሚሄዱ እንደሆነ ተነገረኝ። ቢሮ ውስጥ ሰው አንድ በለበሰው ልብስ ነው መዋል ያለበት አይደለም እንዴ? ያን ያህል የፋሽን ሾው ውድድር አይደለም። እና ይሄ ተጣባት፣ የነሱ እኩይ ባህሪ ተጣባትና ወደ ቤቷ አመጣቸው። ለዚህ ደግሞ የሚወጣ ገንዘብ የትየሌሌ ሆነ። ማስተዳደር አቃተኝ። ገንዘቦች ሁሉ የሚውሉት ለዚህ ፐርፐዝ ነው። እና ነገሮች ከአቅሜ በላይ ሲሆኑ ፍርድ ቤት አለ፣ ለእኔም ለሷም እኩል ፍትህ ሊሰጥ የሚችል ህጋዊ እውቅና መብት ያለው ፍርድ ቤት ስላለ በቃ ያለኝ አማራጭ ብዬ ሲያቅተኝ በጓደኞቿ፣ በቤተዘመድ፣ በቤተሰቦቿ አስመከርኩኝ። መጨረሻ በራሴ ነበር ብዙ ርቀት የሄድኩት፣ ገበናችንን የውጭ ሰው እንዲሰማ ስላልፈለግኩ። ዘመድም ቢሆን ያው ዘመድ ነው፣ የራስ ገበና የራስ ነው። እና መጨረሻ ግን ከራሷ ቤተሰቦች ጀምሬ ወደ ቤተሰቦች ብልት ታቀብ አልቻለችም። እየባሰባት ነው ሄደው። በቃ ልብስ፣ ጫማ፣ ኮስሞቲክስ፣ ሂውማን ሄር ወዘተ። ይሄ ትዳር ይሆናል እንዴ? ትዳር እስቀጥላል እንዴ? ህልም እኮ ነበረን፣ ነገ የተሻለ ህይወት ለመኖር፣ መኪና ለመግዛት፣ ከእናት ቤት ወተንም ደግሞ የራሳችን ቤት ለመስራት። ከቆጠብነው አሁን ዜሮ ነው የሆነው። ያው ቅድም በስፋት እንደገለጽኩት ነው። የቤት ኪራይ የለብንም። በእናቴ ቤት ጥሩ ሊያኖረን የሚችል ቤት ሰርተን ትዳራችንን በሚገባ እየመራን ነው። እኔም እሷም የመንግስት ሰራተኛ እንደመሆናችን መጠን በሰርቪስ ነው የምንጠቀመው። ከዚህ ጋር ተያይዞ ምንም የትራንስፖርት ወጪ የለብንም። የኛ ትልቁ ወጪ ልጃችን ትምህርት ቤት የቀለብና ያው የምንቆጥበው የነበረ ነው። እሱም በሷ ምክንያት ቢቋረጥም፣ ስለዚህ ይህን የመሳሰሉ ችግሮች እኔን ወደ ፍርድ ቤት እንድመጣ አስገድዶኛል። ግን ፍርድ ቤት ከመምጣቴ በፊት ቅድም እንደገለጽኩት ነው በቤተሰብ በጓደኛና በዘመድ አስመክሬያለሁ። እኔ ሁሉንም ገበና እዚህ ፍርድ ቤት ማምጣት ስላልፈለግኩ እንጂ የሞባይል ወጪም ራሱ በዝቶብኛል። አንድ እጇ ስራ ይሰራል፣ አንድ እጇ ሞባይል ላይ ነው። እኔ አንድ ጊዜ እንዳውም በቅርብ ጊዜ አይፎን ትልቅ ስልክ ነው የገዛ ነው፣ ብዙ ነው ብር ነው። እሱ እንደዚህ ይዛ ምንድን ነው የሚባለው ይሄ እንጀራ ሊጋገር ሲል አብሲት ስትጥል እዛ የተንቀለቀለ አብሲት ውስጥ ሞባይሏ ገባ። ማንኛውም ሰው እኮ ይሄ አምልጦ ይገባል እኮ። ሆን ብዬ አልከተትኩትም። እሱንም ይቅርታ ጠይቄ እኮ ገዝተህልኛል። እዚህ የሚነሳ ነገር አይደለም፣ የጨረስነው ነገር ነው በቤታችን። ትክክል ነው። ግን ይሄ የመጨረሻው እንግዲህ 100 ምናምን ሺህ ብር የተገዛ ስልክ ነው። ገና 1 ወር ሳትጠቀምበት ምን ያህል ለዚህ ነገር ትኩረት ለኔም ለቤቷም ለስራዋም ሳይሆን ትኩረት የሰጠችው እዛ ሞባይል ላይ ስለሚተላለፍ የቦንዳ ልብስ ነው። ክቡር ፍርድ ቤት እንዲረዱኝ ይፈልጋለሁ። እዚህ ድረስ ራስ ምታት ስለሆነብኝና
ከአቅም በላይ ስለሆነ ነው ወደ ፍርድ ቤት የመጣሁትና ፍትህ ወደ ፍቺ ጥያቄ ሊያመጣኝ የቻለው። እንዲህ አይነት ጠንካራ ሌሎችም መናገር ይቻላል፣ ግን እንዳው በቂ ነው ብዬ ስላሰብኩ ነው። ይሄ ክቡር ፍርድ ቤት ያው እንግዲህ የፍቺ ምክንያትን እንድትናገሩ በእርግጥ ሕግ አያስገድድም። ነገር ግን ያው ትዳሩን ጠብቆ ለማስቀጠል ምክንያቶች ምንድናቸው የሚለውን ነገር ብትገልጹ የተሻለ ነው የሚለውን ግምት ውስጥ በማስገባት ነው። እሺ ክቡር ፍርድ ቤት ለፍትህ ነው እዚህ አደባባይ የቀረብ ነው፣ ለፍትህ ነው። እኔ ባለቤቴን ወዳታለሁ። በሚስትነት ጥሩ ሚስት ነች። ጥሩ ስነ ምግባር ያላት የጨዋ ልጅ ነች። በማህበረሰቡም የምትወደድ ናት። ይሄ ባልከፋ፣ ራስ ምታት የሆነብኝ ግን የወጪ ጉዳይ ነው። ሰው ደግሞ የወር ገቢውን ሙሉ በእንደዚህ በማይረባ ገቢ በማያስገኝ ነገር ላይ ካዋለ ነገር እኮ ሊያስደስትህ ይገባል። የኔ አእምሮ መሄድ የምገዛው የቦንዳ ልብስ ነው። በቢሮ ነው የምውለው። ብዙ ከስተምሮች አሉኝ። ጓደኞቼ ለብሰው ዘንጠው ነው የሚመጡት። ይሄ አንተ ምንህን ነካ? አንተን የሚጎዳ ነገር አያደርጉም። ለብሼ ወይ ልጨፈር ወይ ልዝናና ወይ ሌላ ቦታ አልሄድኩኝ። ያ ነገር አጠረጥረኝም። ይሄን ታምነኛለህ ከምንም በላይ። ወይዘሮ ብሩክታይት ከዚህ በኋላ ጣልቃ እንዳትገቢ። ይቅርታ የተከበረው ፍርድ ቤት። ይሄ መጨረሻ ማስጠንቀቂያ ነው። ከዚህ በኋላ ስጠይቅሽና እድል ስሰጥሽ ብቻ ነው ምላሽ መስጠት ያለብሽ። ይገባኛል፣ ግን ገንዘብ ሲሉት እሱ ስለማይወድ ነው። ብሶቴን ኃጢአቴን አበዛው። እሰጥሻለሁ እድል። በተራሽ መናገር የምትፈልጊውን ነገር ትናገራለሽ። እና ነገሮች በዚህና በዚያ ምክንያት ከአቅሜ በላይ ስለሆኑና እንደ ሰው መኖር ስላለብን የሰው ልጅ ደግሞ እንደ እንስሳ ዝም ብሎ ያገኘውን ገንዘብ ተቀብሎ በልቶ ማደር ሳይሆን ለነገ ተስፋ የሚሆነውን ጥሪት መቋጠር አለበት። አሁን በሰለጠነ ዘመን ይህን አይነት አስተሳሰብ ከሌለ ትዳሩም ትዳር አይኖርም። እርባን የለሽ ነገ እኮ ሌላ የከፋ ነገር ሊመጣ ይችላል እና ያንን መቋቋም የምንችለው መቆጠብ ስንችል ነው ከገቢያችን እንጂ ገቢያችንን ሙሉ በሙሉ ገቢ በማያስገኝ ነገር ላይ ስናጠፋ አይደለም። እና እኔ ቅድም እንደነገርኩት ነው ክቡር ፍርድ ቤት በባለቤቴ ታማኝ ነች። ጥሩ ነገሯ ብዙ ነገሯ የሚያመዝን ነው። ግን ወደዚህ ያመጣኝ ነገር በቃ ይሄ ቲክቶክ ላይ ተጠምዳ የምትውልበት ገቢ በማያስገኝ ስራ ለእኔም እኮ ጊዜ ሊሰጠኝ ይገባል። ልጃችን እኮ የምንከባከበው እኔ ነኝ። ምሳ የምቋጥረው እኮ እኔ ነኝ። ገላውንም ማጥበው ልብስ ማለበሳትና ትምህርት ቤት የምሸኘው እኮ እኔ ነኝ። ቢያንስ ይህንን እንኳን ሼር ልታደርገኝ ይገባ ነበር። ይህን ሼር ያላደረገችበት ምክንያት ደግሞ ቲክቶክ ነው። ገቢ የማያስገኝ ፋሽን መከታተል፣ እሱም ብቻ ሆኖ ቢቀር እኮ ጥሩ። ከዚህ ጋር ተያይዞ ግን ከአቅሜ በላይ ገንዘብ፣ ከገቢዬ በላይ ገንዘብ ለምን ሲባል ለልብስ፣ ለምን ለጫማ፣ ለምን ለኮስሞቲክስ። አንድ ስልክ አይደለም ክቡር ፍርድ ቤት 3-4 ስልክ ነው። መነጋገር አልቻላችሁም ይሄንን ችግር ለመፍታት? ምክንያቱም ገቢያችሁና ወጪያችሁ ምን እንደሆነ ያው ትዳር አይደለ? ቁጭ ብላችሁ ተነጋግራችሁ በጋራ የምትወስኑት ነገር ነው መሆንም ያለበት። ነገር ግን አሁን አልሰማሁኝም ከተጠሪ ሀሳባቸው ምን እንደሆነ አልገለጹልኝም፣ እድል አልሰጠዋቸውም። ግን ትዳር እንደመሆኑም መጠን እንግዲህ የጋራ ተቋም ነው፣ የጋራ ኃላፊነት ነው ያለባችሁ እና እንግዲህ ሰዎች የሚኖሩት እንደ ገቢያቸው ስለሆነ ትዳሩን አደጋ ላይ ሊጥል የሚችል ገቢዎች ወይም ደግሞ ወጪዎች መስተካከል ስላለባቸው እሱን እንደ ገበያችሁ ለመኖር መነጋገር፣ መስማማት፣ መመካከር አልቻላችሁም ነበረ? ብዙ ጊዜ ተነጋግረናል ክቡር ፍርድ ቤት። ታዳምጠኛለች፣ ግን ታዳምጠኛለች ከምል ተሰማኛለች ብል ነው የሚቀለው። ምክንያቱም ብታዳምጠኝ ኖሮ ለመፍትሄ ዝግጁ ትሆን ነበረ። ትሰማኛለች ስል ላዩን ነው። ይሄ ነገር ከፋኝና ለእህቷም ለወንድሟም ለአጎቷም ለአክስቷም ለቤተሰቦቿም ነገርኩኝ። እነሱንም ያዳመጠቻቸው አልመሰለኝም፣ የሰማቻቸው እንጂ። ለዚህ ምን ማስረጃ አለ ቢሉኝ ቀጥላበታለች። የሚያዳምጥ ሰው ይታረማል፣ ይመለሳል፣ ይቆጠባል። ለመልበስ ያሁን ይሄን ነገር ያናግራል። ስነ ስርዓት ያዥ እንደዚህ ያናግራል። ቆይ መልበስ ይኸው ነው እንግዲህ የቤት አመል ይሄ ነው የሚነገርሽ። ስሚ ደጋግሜ እየነገርኩሽ ነው። እና ለመፍትሄ ዝግጁ አልሆነችም። እሷ ለመፍትሄ ዝግጁ ባልሆነችበት ያው መኖር ስላለብኝ
እንግዲህ የመጨረሻ ውሳኔ ፍትህ ወደሚሰጠው አካል መምጣትና ትዳሩን በፍቺ መቋጨት እንደሆነ ወሰንኩ። ለዚህ ገንዘብ በማጥፋቷ ምክንያት ነው እንግዲህ ለፍቺ ደርሳችሁ እዚህ ፍርድ ቤት የመጡት ማለት ነው። እውነት ነው ክቡር ፍርድ ቤት ይኸው ነው። ምን ትያለሽ? ያው እንግዲህ አብራችሁ በትዳር የኖራችሁ መሆኑን ጠቅሰው አሁን በተናገሩት ምክንያቶች ትዳሩ መቀጠል አልቻለም እና ፍቺ ይሰጥልኝ እያሉ ነው። ምን ትያለሽ? እኔ ትዳሬን አልበደልኩም። ትዳሬን እወዳለሁኝ። የልጅነት ባሌ ነው። ቆንጆ ጤነኛ ልጅ እግዚአብሔር ይመስገን ሰጥቶኝ እያሳደግን ነው በጋራ። እኔ ደግሞ ሰራተኛ እንደመሆኔ መጠን ቆንጆ ልብሶች አያለሁ፣ ጓደኞቼን አያለሁ በቢሮ። እኔ እኮ አንድ ልብስ እንዴት ነው አንድ ሳምንት አንድ ቲሸርት ይለበሳል? አንድ ሳምንት እንዴ! እነሱ እኮ በቦርሳቸው ይዘው እየመጡ እየቀያየሩ ነው የሚለብሱት። ይሄን አላደረኩም። እኔ የምፈልገውን ነገር ግን ቲክቶክ ላይ አያለሁኝ፣ አዛለሁ፣ ያመጡልኛል፣ እለብሳለሁኝ። በዚህ ደስ ሊለው ይገባል። የኔ ማማር የኔ ውበት እኮ ለሱ ነው። ሌላ ነገር የለብኝም። ምንም ያጠፋሁት ነገር የለም። ቤቴን አልበደልኩም። እሱ ግን ያው ገንዘብ ላይም ችግር ስላለው ያንን ለማንጸባረቅ ፈልጎ ነው እንጂ ለፍቺ የሚያደርስ ነገር አይደለም የመጣው። ጥፋት የለኝም። እንደ ጥፋት የሚወራ ነገርም አይደለም። ስለዚህ ቤቴን አልበደልኩኝም፣ ለስራዬ አስፈላጊ የሆኑ ልብሶችን ነው የገዛሁት ነው እያሉ ያሉት። በሚገባ ያው እንግዲህ ከሳሽ ወይም ደግሞ ከባለቤቱ እንደሰማ ነው የከፋ ነገር የከፋ ባህሪ እንደሌሎት ነው የገለጹልን ያሉት። ግን እንግዲህ ያው ትዳር ደግሞ በጋራ ነው የሚመራው አይደለ? አንዳችሁ የአንዳችሁን ሀሳብ ወስዳችሁ ገዢ የሆነውን አስፈላጊ የሆነውን መልካም የሆነውን የምትግባቡበትን ትዳሩን ሊያቆም ሊያጸና የሚችልበትን ሀሳብ ነው ይዛችሁ መሄድ ያለባችሁ ወይም ደግሞ ማስቀጠል ያለባችሁ። በእርግጥ ልብስ ያስፈልጋል አያስፈልግም አይደለም። ግን ደግሞ ልብሱን እንዴት አድርገን ነው መልበስ ያለብን? ስንለብስ ገቢያችን ምን ያህል ነው? ወጪያችን እንዴት መሆን አለበት አይደለ? ኑሯችን እንዴት ነው? የትኛው ይቀድማል የሚለውን ነገር በጋራ ተመካክሮ ተነጋግሮ አንድ ሀሳብ ላይ ደርሶ ነው ይህንን ነገር መቋጨትና መምራት የሚኖርብን አይደል እንዴ? ያው አያስፈልግም የሚል እምነት የለውም ማንም ሰው። ግን ሰው ጓደኞችሽ ስለለበሱ 2-3 ልብስ በየቀኑ ፋሽን ስለተከተሉ አንቺም ደግሞ ከቤትሽና ከገቢሽ ውጪ የተለየ ነገር መጠቀም ያለብሽ አይመስለኝም። መኖር ያለብን እንደ ራሳችን እንደ ቤታችን ነው፣ እንደ ጓደኞቻችን ወይ እንደ ጎረቤቶቻችን አይደል እንዴ? ካለን ባለን ልክ በገቢያችን ልክ ነው እንጂ ትዳሩን አደጋ ላይ ጥለን ቤተሰቡን በጥብጠን ከገቢ ውጪ ይሄ ካልተደረገ ብለን የፈለግነውን ብቻ አይደለም ማድረግ ያለብን አይደል? የሚያስፈልገንን ነገር ደግሞ ምንድን ነው አይደል እንዴ? የሚቀድመውስ ምንድን ነው? ከሚያስፈልገን ነገር ውስጥ ለቤቱ ለትዳሩ የሚቀድመው የትኛው ነው የሚለውን ነገርም ማሰብ ማየት ይጠበቅብናል። ይሄ ትልቅ ጉዳይ ሆኖ አይደለም። ምክንያቱም ይሄ ትዳርን ለፍቺ ከሚያደርሱ ነገሮች መካከል ይሄ እንደ አንድ ሊቆጠር ይችላል። ምክንያቱም ይሄ ቁጭ ብላችሁ ብትደማመጡ ብትነጋገሩ ገቢና ወጪያችሁ ምን ያህል እንደሆነ እናንተ ታውቃላችሁ እኮ አይደል እንዴ? ኑሮውን ቤታችሁን እዚህ መታችሁ ለፍርድ ቤቱ ከገለጻችሁት በላይ ምን እንደሆነ እንዴት እንደምትኖሩ ተደጋግፋችሁ ተቻችላችሁ እንዴት እንደምትኖሩ ታውቁታላችሁ እኮ አይደል እንዴ? ምናልባት የተወሰነውን ይሆናል እዚህ ጋር የገለጻችሁት። ስለዚህ ጥሩ ሚስት እንደሆንሽ ጥሩ እናት እንደሆንሽ በቤተሰቡም በማህበረሰቡም ጥሩ ነገር እንዳለሽ አልካዱ። ከተወሰነ ጊዜ በኋላ ግን ይሄ በቲክቶክ የሚገዙ ልብሶች፣ ኮስሞቲክሶች፣ ፀጉሮች፣ መዋቢያዎች እንደ ሴት ቢያስፈልጉሽም ግን ደግሞ ወጪው ከገቢው ጋር የማይመጣጠን ሆኖ ትዳሩን አደጋ ላይ ጥለዋል። ስለዚህ መግባባት አልቻልንም ባደረግነው ንግግር በማለት ነው የመጡት። ይህንን እናንተ በጋራ መፍታት የምትችሉት መነጋገር የምትችሉት ነገር ነው እንጂ እዚህ ፍርድ ቤት ድረስ እንደው የመጣው ባትግባቡና ባትደማመጡ ነው የሆነው። ግን እዛው መጨረስ የምትችሉት ነገር ነው የሚሆነው። እንግዲህ ልጅ አለች በመሀላችሁ አይደል እንዴ? ስለዚህ ትዳርን የሚያህል ትልቅ ተቋም እንደዚሁ ዝም ብሎ ይፍረስ ማለት አይቻልም። ከባድ ነው። ትዳር ትልቅ ኃላፊነትና ትልቅ ተቋም ነው እና እናንተ ለልጆቻችሁ አራያ
ለማህበረሰቡ ማራያ መሆን ያለባችሁ። ይሄ ጉዳይ ቁጭ ብላችሁ ተነጋግራችሁ የምትፈቱት ነው የሚሆነው። ስለዚህ በጋራ ተነጋግራችሁ እንድትፈቱ ህጉም የሚፈቅድ ስለሆነ አንድ እድል ብሰጣችሁ ምን ትላላችሁ? ግን ክቡር ፍርድ ቤት እንድትናገር የምፈልገው ቤቴን አልበደልኩም ብላ ነበር ቅድም። በመሀል ሰብሬ መግባት ስላልፈለግኩ በደንብ እንድታሰፋው ፈልጌ ነበረ እና ቤት አለመበደል ማለት በእሷ እይታ ምን ማለት ነው? ጊዜ አትሰጠኝም፣ ሞባይል ላይ ነች፣ ለልጇም ጊዜ አትሰጥም እና ይህን እንደው ለፍርድ ቤቱ ሌላ ቦታ ከስራዬ ውጭ ትሄዳለሁኝ? ከስራዬ ውጭ የትም አልሄድም፣ ስራዬ እሄዳለሁኝ። በእርግጥ በቢሮም ደረጃ ያው ማስጠንቀቂያ የተሰጣት ያለው ነገር ውሸት አይደለም፣ አልክድም ይሄንን። ያንን ደግሞ ስራዬን በድዬ አይደለም ቲክቶክ የማየው፣ በእረፍት ሰዓቴ አያለሁኝ። ግን አንዳንድ ያው የቢሮ ጓደኞቼ በመልበሴም በምንም የማይመቻቸው አለ። ካለቃዬ ጋር እንትን አድርጎ ያን ደብዳቤ እንዲሰጠኝ አድርጓል። በቤቴም ደግሞ ከስራ የወጣው ቤቴ ነው። ሌላ ምን የበደልኩት ነገር አለ? እያደረግኩ ነው። እሰራለሁኝ፣ እወጣለሁ፣ እመጣለሁኝ፣ ቤቴን ልጄን ያለሁኝ። ከዛ በላይ ምን ላድርግ? አንተ እኮ ገንዘቡ ስለተነካ ነው አሁን እንዲያልከው። ባል መንከባከብ፣ ልጅ መንከባከብ፣ ለቤት ጊዜ መስጠት። እንከባከባለሁ ልጅን፣ ከዚህ በላይ እንዴት ላድርግ? ለእኔ አስረጅኝ። ጎን ለጎን ሳይሆን ለእኔ ነው ማስረዳት ያለባችሁ። አሁን አንቺም እየገለጽሽልኝ እንዳለው በጣም ማህበራዊ ሚዲያሽን በማህበራዊ ሚዲያ ቲክቶክን በጣም እየተጠቀምሽ እንደሆነ ነው። ምክንያቱም እንግዲህ በመስሪያ ቤት ደረጃ ስራሽን አስትቶ እዛ ላይ ትኩረት አድርገሽ የምትሰሪ ከሆነ የምትመለከች ከሆነ ማስጠንቀቂያ ተሰጥሽ። ሰዓቴ ነው ብዙ የምጠቀመው። ለምን ማስጠንቀቂያ ተሰጥሽ? ማስጠንቀቂያ ከተሰጠሽ አይ አይደለም፣ ማንም ሰው ቅሬታ ሊያቀርብ እኮ ይችላል አይደል እንዴ? ቅሬታ ሲቀርብ ግን ቅሬታው ተገቢ ነው ተገቢ አይደለም፣ የሚያስቀጣ ነው አይደለም የሚለውን መቼም አንድ አለቃ ሳያመዛዝን ማስጠንቀቂያ አይሰጥም አይደለም። ሁሉም ያያል፣ ሁሉም ሰው እንደሚያየው አይሰጥም። መታረም ስላለብሽ ነው እየነገርኩሽ ያለው። ከቤትሽ አልፎ መስሪያ ቤትሽ ድረስ በዚህ ምክንያት ማስጠንቀቂያ የሚሰጥሽ ከሆነ አንቺ ጥያቄ ምልክት ውስጥ ነሽ ማለት ነው። ይሄ ሱስ ሊሆንብሽ አይገባም። ማንም ሰው ያያል እኮ ባለው ትርፍ ሰዓት ስራሽን ሳትበዲ፣ ትዳርሽን ሳትበዲ፣ ማህበራዊ ህይወትሽን ሳትበዲ፣ ልጆችሽን ሳትበዲ ባለሽ ትርፍ ሰዓት ወይም ደግሞ ነገሮችን አመቻችተሽ ነው ማየት ያለብሽ እንጂ ስራ ላይ ሆነሽ ስንት ባለ ጉዳይ የመጣ ካንቺ የሚጠበቅ ስንት ስራ ያለ። አንዳንድ ጊዜ አለቃይም ኖሮ አያለሁኝ እኮ ይሄ የስራ ቦታ ነው አይደለ? የስራ ቦታ ሲሆን ደግሞ አላግባብ ማስጠንቀቂያ አልተሰጠሽ። ማስጠንቀቂያ የተሰጠሽ ስላየሽ ነው፣ ጥፋተኛ ስለሆንሽ ነው፣ ለሌላ ጊዜሽም እንድትታረሚ ነው። በዚሁ ቀጥለሽ ከሄድሽ ሌላ የከፋ ጥፋት የከፋ አደጋ ውስጥ ልትገቢ ትችላለሽ። ቆም ብለሽ ማሰብ፣ ማሰላሰል፣ ማገናዘብ ይጠበቅብሻል። ይሄው እኮ ትዳሩም እኮ ለፍቺ የመጣው ይሄ ነው ዋናው ምክንያቱ አይደል እንዴ? አይደለም ገንዘቡ ብቻ ሳይሆን በቲክቶክ ማየትሽ ብቻ እኮ አይደለም። በዛ አይተሽ የምታዣቸው ልብሶች ብቻ አይደሉም። ጊዜም አለመስጠት ነው ለልጅሽ፣ ለትዳርሽ፣ ስራሽ ቦታ ስለማሰጪ ነው። አዳምጪ፣ ሁሉንም ጎን ለጎን አድርጊ። አሁን ቁጭ ብላችሁ እኮ ስትነጋገሩ ከስሜትሽም ወጣ ብለሽ ጥፋቴ ምንድን ነው ስትይ ስታሰላሲ ይገባሻል። ስራ ቦታሽ ጋር ያለውን ነገር የኔ ምንድን ነው ጥፋቱ የሚለውን ነገር አሰብ አድርጊ። ወደ ትዳርሽ መለስ ብለሽ ምንድን ነው ያለው ስህተት የሚለውንም አሰብ አድርጊ። ሁሉም ጋር ያለውን ሰከን ባለ ረጋ ብለሽ ከስሜትም ከብስጭትም ወጣ በይና ምንድን ነው እኔ ጋር ያለው ነገር፣ ለምንድን ነው ማስጠንቀቂያ የተሰጠኝ፣ ለምንድን ነው ይሄ ትዳር ወደ ፍቺ እያመራ ያለው የሚለውንም ነገር ቆም ብለሽ አስቢና ተረጋግታችሁ ተነጋግራችሁ የምትመጡበትን አንድ እድል ልስጣችሁ። ምክንያቱም ትዳር ነውና ትዳር የጋራ ነው አይደለም? የጋራ የመተሳሰብ ውጤት ነው የሚሆነው። አንዱ ትዳሩ ላይ ተበዳይ፣ አንዱ ትዳሩ ላይ ደግሞ ተመስጋኝ መሆን የለበትም። ያው ነው እንግዲህ ከትዳሩ ነው የተለየ ገቢ ያላችሁ። የአንቺ ደሞዝ አለ፣ የባለቤትሽ ደሞዝ አለ። ደሞዙ ለጋራ ዓላማ ለትዳሩ ዓላማ ነው መዋል ያለበት አይደለም? እንደዛ ነው መሆን ያለበት አይደል? ስለዚህ ያ ሲሆን ደግሞ አንቺ የኔ ደሞዝ ስለሆነ በራሴ ደሞዝ ነው እንደፈለኩ ነው ምገዛው እንደፈለኩ ነው ማረጋው አይመለከተውም ይባላል እንዴ? አይባልም። ትዳር ስለሆነ አይባልም። ያንቺም የባለቤትሽም ደሞዝ የጋራችሁ ነው። በጋራ ነው የምትገለገሉት። ለምን? አንድ ቤት ውስጥ በትዳር እየኖራችሁ ስለሆነ የሁለታችሁም ገንዘብ ገቢ ለጋራ ለትዳሩ የሚያስፈልጉ ነገሮች የሚውል ነው መሆን ያለበት። እሱንም ምንድነው ተነጋግራችሁ ተመካክራችሁ ተግባብታችሁ
አንዳንድ ጊዜ እኮ ላይገባቸው ይችላል። ያንቺ ወጪ ያንቺ የሚያስፈልግሽ ነገር እንደ ወንድ እንደ ባል ላይገባቸው ይችላል። እንዲገባቸው ማለት ገንዘብ ላይ ያለውን ነገር እኔ ስለማቅ ነው። አሁን አስጨርሽኛል ጊዜ የኔ ኃጢያቶችን ያበዛው ብዙ ወጪ አለ እኮ የለም አይደለም። ብዙ ነገር እኮ አለ፣ ማህበራዊ ኑሮ እኮ አለ፣ ብዙ ነገር እኮ አለ። የቻልኩት ነገር እኮ እንዳንተ መጥቼ እዚህ መናገር አቅቶኝ አይደለም። እኔ እችለዋለሁኝ። ለኔ አስረጅኝ ነው ወደዚህ የለም እያልኩሽ አይደለም። ስለዚህ ማስረዳት እንዲያምኑ እንዲገባቸው በቤተሰብ በሴትነታቸው የሚያስፈልገኝ ብዙ ነገር አለ እኮ። ያ ወጪ ሁሉ እኮ የራሴ ነገር አድርጌ ነው ሸፍኜ ችዬ ነው። እሱን አልጠየቅኩትም። አሁን አልጠየቅኩትን አልጎዳውትም ሳይሆን የጋራ መሆን አለበት። አንቺ የምታወጪው ማህበራዊ ህይወት የሳቸውም አይደል እንዴ? አይደለም ያንቺ ብቻ ነው። ስለዚህ ክርስትና ቢኖር ለቅሶ ቢኖር ደስታ ቢኖር የምታወጡት ከጋራችሁ ላይ ነው አይደል እንዴ? ለምን ይሄንን አደረግሽ የሚል ጥያቄ መሆን የለበትም። የጋራ ስለሆነ ትዳሩን የማይጎዳ ነገር እሳቸው ያልተረዱትና ያልገባቸው ነገር ካለ ደግሞ እንዲገባቸው ባንቺ ካልተረዱ በጎረቤት በጓደኛ በቤተሰብ ይሄ እኮ የሷ ነገር ልክ ነው፣ ይሄ ወጪዋ ያስፈልጋታል፣ ይሄንን እንዲማረገ ልክ አይደለም ብሎ ልክ አለመሆናቸውን የሚያስረዳ ቤተሰብ ጋር ቁጭ ብላችሁ ስትነጋገሩ አንቺም ወደ እሳቸው እሳቸውም ወደ አንቺ መስመር ትመጡና ምን ይሆናል? ጥሩ መንገድ ላይ ትመጣላችሁ፣ ተግባብታችሁ ትቀጥላላችሁ ማለት ነው። አንቺም አይ ደሞዙ የኔ ነው፣ በቃ የፈለኩትን ነው ማረገው፣ ልብሱም ጫማውም ሁሉም ነገር ማህበራዊ ህይወትም እያወጣው ነው ምትይ ከሆነ ልክ አይደለም። እሳቸውም ደግሞ ልክ አይ የኔ ደሞዝ ነው፣ ጫማውም ልብሱም የምፈልገውን ነገር አረጋለሁ፣ ይሄ ልክ አይደለም ትዳር ስለሆነ። ስለዚህ ሁለታችሁ ምንድነው መነጋገር፣ ይሄ ወጪ ለዚህ ነው፣ ይሄ ወጪ ወይም ተከፋፈሉ። ለቤታችሁ ለትዳራችሁ የምትመሩበትን ህግ አውጡ፣ የራሳችሁን ህግ አውጡ። ቤት ውስጥ ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው የሚለውን ነገር ህግ አውጡና የሚያስማማችሁን የሚያግባባችሁን ነገር አድርጋችሁ መኖር ትችላላችሁ። ከባድ ነገር አይደለም። ምንድነው ከባድ ያደረገው? የእናንተ አለመረዳዳት ነው፣ አለመደማመጥ ነው። ለኔ ስላላሰበ ነው፣ ለኔ ስላላለ ነው፣ በደሞዜ ነው ምናምን እንደዛ አይነት አመለካከት አይኑር። ትዳር ስለሆነ ማለት ነው። እንደዛ አይቀጥልም። ክቡር ፍርድ ቤት እኔ እንዳውም ሌላም ሰው ትምህርት ሊሆን ስለሚችል ትናገረዋለች ብዬ አስቤ ነበር። አሁንም እንድትናገረው እድል ቢሰጣት አንድ ነገር ላስታውሳት። ይሄ ነገር ሲሪየስ እንደሆነና እንደማይጠቅም በቤተሰቦቿ ሳስመክር ለቤተሰቦቿ የሰጠቻቸው መልስ አለ። ቢሮ እኮ ጓደኞቻችን እኛ ባሎቻችን የሚወዱን ስንዘንጥ ነው፣ ካልዘነጥን ባሎቻችንም ይተውናል፣ ወደ ሌላ ሴት ሌላ እይታ ይሄዱብናል፣ ስለዚህ መዘነጥ አለብን ብለው ይመክሩኛል። እውነት ነው፣ ይሄ እውነት ነው እኮ አንተም ነግሬሃለሁ፣ ሌላ ካች ሰዎችም ነግሬሃለሁ። እንደ ሴት አሉ እኮ አብሮኝ እኮ ብዙ ጓደኞች አሉኝ። ቅድም እኮ ነገርኩሽ አይደለ? አሁን ረጅም ሰዓት ለሁለታችሁ የሚጠቅም ነገር እየነገርኳችሁ ነው ያለሁት። መዘነጥ ለባል ብቻ አይደለም አይደል እንዴ? ለራስሽ ለራስ አይ በቃ ለራሳችን መጀመሪያ ራሳችን መጽዳት፣ ማማር፣ መዋብ ባለን ነገር መዘነጥ ይጠበቅብናል፣ ያስፈልገናል። ለሌላ ሰው ብቻ ወይ ለባል ብቻ ሳይሆን ለራሳችን መጀመሪያ ለራሳችን አይደል እንዴ? ከዛን አዎ አንቺ ስታምሪ አንቺ ስትዋቢ ባልሽ ደስ ላይለው የሚችልበት ምንም ምክንያት የለም። እንግዲህ ወይ ቅናት ነገር እንግዲህ አሁን ወደ ሌላ ነገር አትግቡ፣ ይቀና ይሆናል እንጂ። ስለዚህ ምንድነው እንደ ራስሽ ነው ባለሽ ነገር አይደል? እንደ ገቢሽ፣ እንደ ቤትሽ፣ እንደ ኑሮሽ። እዛ በላይ ሄደሽ ነገሮችን የምታረጊ ከሆነ ልክ አይደለም። ያለሽን ነገር አጥበሽ ያለሽን ነገር አጽድተሽ ባለሽ ነገር ውብ ሆነሽ መኖር ትችላለሽ። የግድ ውድ ነገር ስለገዛን የግድ በየቀኑ አዳዲስ ልብሶችን ስላደረግን ወይም ደግሞ በጣም ኮስሞቲክሶችን ስለተጠቀምን አይደለም። ባለን ነገር እንደ ገበያችን እንደ ኑሯችን ነው መሆን ያለብን። አካባቢሽ ያሉ ጓደኞችሽ ወይ ቤተሰቦችሽ የተለየ ነገር ስላደረጉ አንቺም እነሱ ጋር ልድረስ ብለሽ የምትሯሯጭበት ምንም ምክንያት የለም። እንደ ቤትሽ ነው መሆን ያለብሽ። ስለዚህ አሁንም ቢሆን ነገም ቢሆን ሰዎችን እያየሽ ሳይሆን ባለሽ ነገር ትዳርሽ በሚያቀርብልሽ በትዳርሽ ውስጥ ባለው በቤትሽ ባለው ነገር ነው ራስሽን መጠበቅ ያለብሽ። አትጠብቂ አይደለም መጠበቅ ግድ ነው። ራሷን እንድትጠብቅ ደግሞ ባልሽም ሊያግዝ ግድ ይለዋል። ግዴታና ኃላፊነትም አለበት። ያቀኛል። መጀመሪያ ሲያመጣኝም ከቤተሰቦቼ ምን መስዬ እንዳገኘን ታቀኛለህ። ስለዚህ ከምን እንደወጣው ታቀኛለህ። ስለዚህ አሁን ዛሬ ላይ ተነስተህ ልብስ ገዛች እንዲያደረገች ለበሰች ተቀባሽ ብለህ ይሄ ልትናገር አይገባም። አደባባይ ልታወጣው አይገባም።
በቃ አሁን ወደ መስመሩ እየሄድን ነው። ቁጭ ብላችሁ ተነጋግራችሁ በቤተሰብ ተመካክራችሁ ሁለታችሁንም በማይጎዳ መልኩ ላንቺ የሚያስፈልግሽን ለቤቱ የሚያስፈልገውን ገቢያችን ምንድነው የሚለውን ነገር ቁጭ ብላችሁ ተነጋግራችሁ ጉዳያችሁን ጨርሳችሁ እንድትመጡ አንድ እድል እሰጣችኋለሁ። ክቡር ፍርድ ቤት ስለዚህ አንድ እድል ሰጥቻችኋለሁ። በቤተሰቦቻችሁ ጥሩ በምትሏቸው ሽማግሌዎች ጉዳያችሁን አይታችሁ እንድትመጡ አንድ እድል ሰጥቻለሁ። ውጤቱን ለመጠባበቅ ተለዋጭ ቀጠሮ ተሰጥቷል። የዕለቱ ስራ በዚሁ ተጠናቋል። እሺ፣ አመሰግናለን። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ አቶ መንግስቱ መጎስ። አቤት። ተከሳሽ ወይዘሮ ብሩክታይት ገብሩ። አቤት። ቀርባችኋል? አዎ ቀርበናል። ጥሩ። ያው እንግዲህ ዛሬ መዝገቡ የተቀጠረው የስምምነት ውጤታችሁን ለመጠባበቅ ነው። ምን ይዛችሁ መጣችሁ? ተስማምታችኋል? ጥሩ። እንግዲህ ያው ተስማምታችሁ መጣችኋል። ተስማምታችሁ መምጣታችሁን ተመልክቻለሁኝ። ተስማምተን መተናል። የተከበረው ፍርድ ቤት ያው መጀመሪያ ማመስገን እፈልጋለሁ እርስዎን። ይሄን የመሰለ ትዳሬን በማይረባ ነገር ተወጥሬ ትዳሬንም ቤቴንም በድያለሁኝ። የተከበረው ባለቤቴንም ይቅርታ ጠይቄያለሁኝ። ይሄን ጥሞና ደግሞ ተሰጥቶኝ ነገሮች እንዳገናዘበኛለሁኝ። ይሄ ብዙ ሴቶችንም እንደኔ አይነት ሴቶችንም ሊያስተምር የሚገባ ነገር ነው። እንዳለውም አሁን ነው ያሰብኩት። መጀመሪያ ለኔ ብሎ አስቦም አይደለም የመሰለኝ። ያው እንደተናገርኩት ቀንቶም በብስጭትም በመልበስ ይመስሎኝ ነበረ። ግን ትዳሬንም ቤቴንም እንደበደልኩ ስራዬ ላይም አለቃዬንም እንዳሳዘንኩኝ አልገባኝም ነበረ። አሁን ግን ትክክል እንዳልሆንኩኝ በጣም ገብቶኛል። በጣም ከምለው በላይ ባለቤቴንም ቤቴንም ትዳሬንም ረስቼው ነበረ። አሁን ግን እግዚአብሔር ይመስገን ወደ መልካም ነገር መተናል። ከዚህ በኋላም ደግሞ ይሄን ነገር ላልደግምና ባለቤቴንም ቅሬታ ውስጥ እንኳን በፍቺ ደረጃ ይቀርና ቤተሰብም እንዲገባብኝ አልፈልግም። የምወደው ትዳሬ ነው፣ የልጅነት ትዳሬ ነው፣ መልካም ነገር ያየሁበት ነገር ነው። ግን ራሴን ቢዚ አድርጌ ባሌንም ልጄንም ረስቼ ነበረ። ያን ይቅርታ እንግዲህ አሁንም በተከበረው ፍርድ ቤት ፊት ባለቤቴን ይቅርታ ጠይቃለሁኝ። ትዳሬንም ቤቴንም እወዳለሁኝ። ለተሰጠኝም እድል አመሰግናለሁኝ። የተከበረው ፍርድ ቤት በጣም ጥሩ። ባለቤቴ እንደገለጸችው ነው ሁሉም ነገር። ፍርድ ቤቱ በሰጠን መልካም እድል ተጠቅመን ጉዳያችንን ወደ ቤተ ዘመድ ይዘን ሄድን። ትኩረት ሰጠን፣ ተወያየንበት። በሷ በኩል የነበረውን ችግር በሚገባ አመነች፣ ተረዳች። እነሱም ፍትፍት አድርገው ነው ያሳዩት። እኔም በእኔ በኩል ያሉ ችግሮችን በሚገባ ተረድቼ ፍርድ ቤት ለፍቺ የቀረብንበትን ሀሳብ ይህንን ትዳርን የመሰለ ትልቅ ኢንቨስትመንት በማይረባ ነገር ከመረዳችን በፊት ፍርድ ቤቱ በሰጠን እድል ተጠቅመን ወደ ቤተ ዘመድ በመሄድ ትዳራችን ከፍቺ እንዲድን ሆኗልና በዚህ እጅግ በጣም ደስ ብሎኛል። እኔም ባለቤቴ እንዳለችው እጅግ በጣም ማከብራትና እምወዳት የልጄ እናት ናት። ይቅር ተባብለናል። ፍርድ ቤቱን በዚህ አጋጣሚ ሳላመሰግን አላልፍም። መልካም ነው። ትልቁ ነገር ፍርድ ቤት መጥቶ የፍቺና የተለያዩ ሌላ ጥያቄዎችን መጠየቅ ሳይሆን ከዛ በኋላ ፍርድ ቤቱ በሚያመቻቸው ሕጉን በሚፈቅደው መሰረት ተቀብላችሁ ቁጭ ብላችሁ ጉዳያችሁን ክፍተታችሁን አይታችሁ በስምምነት ጨርሳችሁ መምጣታችሁና ወደ ነበረው ወደ ቀድሞ ሰላማዊ ትዳራችሁ መመለሳችሁ ነው። ይህም ትልቁ የሕጉም የፍርድ ቤቱም ዓላማ ስለሆነ ነው እኔም ወደዛ የመራኋችሁ። በጣም ጥሩ ነው። እንግዲህ ፍርድ ቤቱ የግራ ቀኛችሁን የእርቅ ስምምነት ተመልክተዋል። ግራ ቀኛችሁም እንግዲህ አመልካችና ተጠሪ ክርክራችሁን በመተው ጉዳያችሁን በእርቅ ስለጨረሳችሁ ፍርድ ቤቱም ያቀረባችሁትን የእርቅ ስምምነት ለሕግና ለሞራል ተቃራኒ አለመሆኑን መርምሮ ስላልሆነም ስምምነቱን አጽድቆታል። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቋል። ሰላም ሁኑ። በዛሬው ችሎት እንግዲህ ትዳሬ ሊፈርስ አደጋ ላይ እንደደረሰ
እንደተመለከታችሁት ነው። በሚረባና በማይረባ ጉዳይ ወደ ፍርድ ቤት ከመሄድ በፊት በቤተሰብ እንደዚህ አይነት ኬዞችን በቤተሰብ መፍታት ተቀዳሚ ተግባር ቢሆንም ነገር ግን እኔ ከነበረብኝ ችግር አንጻር ወደ ፍርድ ቤት መጥቻለሁ። ፍርድ ቤቱ ግራና ቀኝ አቤቱታዬን አዳምጦ እስቲ አንድ እድል እንስጥ፣ ወደ ቤተሰብ ሂዱና ተመካክራችሁ ኑ ባለው መሰረት እኔና ባለቤቴ ወደ ቤተሰብ ዘመድ ሄደን በሚገባ ቁጭ ብለን ከተወያየን በኋላ ችግሮቹ ለፍቺ የሚያበቁ አለመሆናቸውን ተረድተን እኔም የራሴን ችግር በሚገባ ተመልክቼ እሷም እንዲሁ ችግሮቿን በሚገባ ተመልክታ በተሰጠን የቤተሰብ ምክር ሊፈርስ የነበረው ትዳር እንዳይፈርስ ሆኖ ወደ ፍርድ ቤት ቀርበናል። ችሎቱም ይዘን የመጣነውን የቤተሰብ የወሰነልንና የመከረንን ሰነድ ተቀብሎ ግራና ቀኝ አይቶ ሀሳባችንን ተቀብሎ አጽድቆልናል። ፍርድ ቤቱን እጅግ በጣም አድርጌ አመሰግናለሁ። ፍርድ ቤቱ እንዳይቀርብ ምርጥ እድል ሰጥቶን ትዳሬ እንዲመለስ አድርጎልኛልና አመሰግናለሁ። አመሰግናለሁኝ። የተከበረው ፍርድ ቤት ይህን እድል ሰጥቶኝ ትዳሬን፣ እንጀራዬን፣ ስራዬን ከመውደቅና ከማፍረስ ስላተረፈኝ አመሰግናለሁ። ማንም ሰው ደግሞ እንደ ቤቱ እንደ ራሱ እንደ ገቢው እንደ ኑሮ መኖር እንደሚችልም ተምሬበታለሁኝ። ምክንያቱም ውድ ባለቤቴን ትዳሬን እንጀራዬን ደግሞ ስራዬን አጥቼበት ነበረ። በማይሆን ነገር ራሴን አጣምጄ ልጄንም ረስቻለሁ፣ ትዳሬንም ረስቻለሁኝ። ከኔ ብዙ ሰው ሊማር ይገባል። ምክንያቱም እኔ እንደ ጥፋትም አላየውም፣ እንደ ክፋት ነው ያየሁት። ባለቤቴ በሚናገረኝ ሰዓት በሰውም ሲያስነግረኝ ለምን ለብሳለሁ ዘንጣለሁኝ ወጥቼ እስከገባው ድረስ ብዬ ትክክልነቴ ነበር የሚሰማኝ። ግን አሁን ላይ ሳስበው ትክክል አልነበርኩም። ብዙ ነገር አጥፍቻለሁኝ። ቤቴንም በድያለሁ፣ ገንዘቤንም አጥቻለሁ። የማይሆን አላስፈላጊ ወጪ ላይም ነበርኩኝ። ስለዚህ ማንም ሰው ከኔ ሊማር ይገባል። ተምሬበታለሁኝ፣ ተጸጽቼበታለሁኝ። ትዳሬንም ይቅርታ ጠይቄያለሁ። የምወደው ባለቤቴ ነው። ውድ ተመልካቾቻችን ከዛሬው የችሎት ውሎ የምንማረው ትልቁ ቁም ነገር ትዳር በመተሳሰብ ቢጀመርም የሚጸናውና ፍሬ የሚያፈራው ግን በጽኑ የኃላፊነት መሰረት ላይ ሲገነባ መሆኑን ነው። በተሻሻለው የቤተሰብ ሕግ አንቀጽ 82 መሰረት ፍርድ ቤቱ የፍቺ ጥያቄ ሲቀርብለት ቀዳሚ ተግባሩ ጥንዶች በሽምግልና እንዲታረቁና ትዳራቸውን እንዲያድኑ በመምከር ነው። ዛሬ ባየነው መዝገብ ላይ እንደታዘብነው ግራ ቀኝ ወገኖች ጥፋታቸውን አምነውና በሕጉ በተቀመጠው የእርቅ ስነስርዓት ተስማምተው መታረቃቸው ለልጆቻቸውም ሆነ ለቤተሰቡ ትልቅ ትርፍ ነው። ትዳርን ማፍረስ ቀላል ቢሆንም ገንብቶ ማቆየት ግን ትልቅ ትዕግስትና ውይይትን ይጠይቃል። ስለሆነም ትዳርን በይቅርታና በውይይት አጽንቶ ማስቀጠል የስልጣኔ መገለጫና ለትውልድ የሚተርፍ የቤተሰብ ሉዓላዊነትን ማረጋገጫ ነው የሚለው የዕለቱ መልእክቴ ነው። ውድ ተመልካቾቻችን እንዲቀርብላችሁ የምትፈልጉት የህግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።